አንጋፋው የቅዱስ ጊዮርጊስ ስፖርት ክለብ ካጋጠመው የመፍረስ አደጋ ወጥቷል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወዴት ቤተሰቦቼ እንደምናችሁ እንደምንከረማችሁ በጣም የሚገርም እንግዲህ ኢንፎርሜሽን ይዤላችሁ የመጣሁት ትኩሷን እንደተለመደችዋን ነገር እንግዲህ ቶሎ ብዬ የማቀርብላችሁ ማለት ነው። ሰሞኑን እንግዲህ እንደምታውቁት ቅዱስ ጊዮርጊስ በጣም ከፍተኛ የሆነ አደጋ ላይ እንደነበረ ብዙ እየተወራ ነበረ። ያው የእግር ኳስ ደጋፊዎች ሆናችሁ ይሄን ነገር በደንብ ሰምታችሁታል። ነገር ግን በቃ ኦሬዲ ይሄንን የሚያህል እድሜ ጠገብ የሆነ ትልቅ የሁላችንንም እድሜ በላይ የሆነ ክለብ በሚያሳዝን ሁኔታ እንግዲህ ወደ መፍረስ ሁሉ ደርሶ እንደነበር እየተነገረለት ነበር እና ያው እንግዲህ በሀገራችን ውስጥ የታወቀው በዚህ በፋይናንሻል ነገር እንግዲህ እንደዚህ አይነት አደጋ ደርሶበት ክለብ ተጫዋቾቹ ራሳቸው የሚከፈል እንኳን አጥተው ያለ ገንዘብ ያለ ደሞዝ ነበር እየሰሩ የነበሩ ይባል ነበረ። አሁን ደግሞ በሚገርም ሁኔታ እንግዲህ ክብርት ከንቲባ አዳነች አቤቤ በጣም የሚገርም ነገር እንግዲህ ሰርታለች ማለት ነው። በእውነት ከኮሪደሩ ወይም አንዳንድ ነገሮች ውስጥ ወጣ ደግሞ አሁን እንደዚህ ህብረተሰቡን ደስ የሚያሰኘው የሚያዝናናው ብላ የምታስበው በከተማው ላይ ያሉ ነገሮች እንግዲህ ዞር እያለች እየቃኘች በመሆኑ ይሄንን ትልቅ ነገር ልትሰራ ችላለች። በእውነት ይሄ ነገር እንደዚህ ዝም ብሎ የሚታይ ነገር መስሎ ስላልታየ ነው እንግዲህ ያቀረብኩላችሁ። ፖለቲካውን ወደ ጎን አርገን እስቲ የህዝብ ኢንተረስትን የሚጠብቅ አንድ መሪ ማግኘት ቀላል ነገር አይመስለኝም እና በዚህ ሰዓት ኳስ ማለት ለኢትዮጵያ አሁን ይሄ ኮሪደሩ መጣ እንጂ በጣም በብዙ ለኢትዮጵያውያኖች አንደኛው መዝናኛና አእምሯቸውን እንግዲህ ዘና የሚያደርጉበት እንደሆነ ሁላችንም የምናውቀው ነገር ስለሆነ በእንደዚህ አይነት ሁኔታ ላይ እንግዲህ ይሄ እድሜ ጠገብ የሆነ እንግዲህ ክለብ ሊሞት ነበረ። ከሞት እንግዲህ አትርፈዋለች ማለት ነው። የተካሄደው ስብሰባ አለ፣ እርዳታ የሰጡ አሉ። ይሄንን ነገር አስባ መቅረቧ ራሷ ለኔ በጣም ትልቅ እንደው በእውነት እንደ ጀግና እንድቆጥራት ያደረገኝ ነገር ስለሆነ የራሳችሁን ኮሜንት ስጡበት። ነገር ግን እስቲ ምን እንደተፈጠረ ከመጀመሪያው ልንገራችሁ። ያው ማስታወቂያ ወጥቷል። ፕሬዝዳንት እንግዲህ ራሱን የጊዮርጊስ ፕሬዝዳንት ራሱን እንግዲህ ከስልጣን አውርጃለሁ ብሏል። ይሄንን የመሳሰሉ ነገሮች የመጡ ነገር ስላሉ እስቲ መጀመሪያ እሱን ላሳያችሁና ቀጥታ ወደ አዳነች አቤቤ ያለውን ደግሞ አሳያችኋለሁ ማለት ነው። እንከታተሉ። ሰበር ዜና ተሰምቷል። ፕሬዚዳንቱ በገዛ ፈቃዳቸው ከስልጣን መነሳታቸውን እያሳወቁ ይገኛሉ። የቅዱስ ጊዮርጊስ ስፖርት ክለብ ፕሬዚዳንት የነበሩት ኢሳያስ ገብረ መስቀል በዚህ ሰዓት እንግዲህ በገዛ ፈቃዳቸው ስልጣናቸውን መልቀቃቸው ነው እየተነገረ የሚገኘው። ለ24 ዓመታት የቅዱስ ጊዮርጊስ ስፖርት ክለብ ፕሬዚዳንት ሆነው ሲያገለግሉ የነበሩት አብነት ገብረ መስቀል እንግዲህ በዚህ ሰዓት እጅግ በጣም አነጋጋሪ የሆነ ውሳኔ መወሰናቸው ነው እየተነገረ የሚገኘው። እንደሚታወቀው ቅዱስ ጊዮርጊስ ስፖርት ክለብ በተደጋጋሚ የፋይናንሻል ችግር አጋጥሞት ከባድ ችግር ውስጥ እንደወደቀ ጭምር ስንመለከት ነበር። እንዲሁም ደግሞ ተጫዋቾች ለወራት ደግሞ ሳይከፈላቸው እየሰሩ እንደነበረም ጭምር መረጃዎች ሲዘዋወሩ ነበረ። እንዲሁም ደግሞ ከደጋፊዎች በኩል ማለት ነው የአመራር ለውጥ እንዲደረግ ጭምር ጫና ሲያደርጉ ነበረ። በዚህ ሰዓትም እንግዲህ ፕሬዚዳንቱ አቶ አብነት ገብረ መስቀል በይፋ በራሳቸው ማለት ነው ደብዳቤ ጽፈው መልቀቃቸው ነው እየተነገረ የሚገኘው። ከክለቡ ጋር እንግዲህ በርካታ ዋንጫዎችን ማንሳታቸውን የጠቀሱት አቶ አብነት ገብረ መስቀልም እንግዲህ እጅግ በጣም በክለባቸው ደስተኛ እንደነበሩና ታሪካዊ የሆነ ክለባቸውን በመልቀቃቸው ማዘናቸውንም ጭምር ጠቁመዋል። በዚህ ጉዳይ ላይ ሀሳባላችሁ የኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። የኢትዮጵያ እግር ኳስ ምልክት የ31 ጊዜ ሻምፒዮናው ቅዱስ ጊዮርጊስ ስፖርት ክለብ ትልቅ ስጋት ውስጥ ገብቷል። በጣም ያሳፍራል። ቅዱስ ጊዮርጊስን የሚያክል ከኢትዮጵያ እግር ኳስ ፌዴሬሽን ቀድሞ የተመሰረተ ክለብ ሲፈርስ ቁጭ ብሎ ማየት በጣም የሚያሳፍር ነገር ነው። በፐርሰናል ችግሮች በኢጓችሁ ምክንያት በእናንተ ክብር ፍለጋ ምክንያት ይሄ ትልቅ ክለብ ሲፈርስ ማየት በጣም የሚያሳፍር ነገር ነው። እስከዛሬ እንደምትሉት ክለቡን የምትወዱ ከሆነ አሁን ደግሞ ሰዓቱ ነውና አቅማችሁ እስከፈቀደ ድረስ አርጋችሁ ሊሆን ይችላል። አሁን ደግሞ አቅማችሁ ካልቻለ አቅሙ ለሚችለው ሰው ስጡ፣ አስረክቡ፣ ለህዝቡ አስረክቡ ክለቡን። በቃ ሁሉም ነገር ሲበቃ ይበቃል። እንደሰማችሁት ነው። በጣም በሚያሳዝን ሁኔታ እንግዲህ ቅዱስ ጊዮርጊስ በጣም አደጋ ላይ እንደሆነ በጣም በብዙ ቦታዎች ላይ እየተነገረ ነበረና አስቡት በ1935 አካባቢ የተመሰረተ ይህ ትልቅ ግዙፍ የሆነ ክለብ የሁላችንን እድሜ በላይ የሆነ አገሪቷ ላይ እንግዲህ በጣም ከብዙ ከሚታወቁ ትልልቅ ጥንታዊ ከሚባሉ ነገሮች አንዱ የሆነው ክለብ በአጋጣሚ እንግዲህ በደረሰበት የፋይናንሻል ችግር ያው እንግዲህ ኢትዮጵያ ውስጥ እንደነዚህ አይነት ነገሮች በጣም ብዙ ናቸው እናውቃለን። እንደዚህ አይነት እንግዲህ የመውደቅ አደጋ ደርሶበት ነበረ። ነገር ግን እንግዲህ ካለበት ትልቅ ችግር ከንቲባዋ እንግዲህ ልታወጣው ችላለች ማለት ነው። ይሄ በጣም ትልቅ ነገር ነው። የተለያዩ ድርጅቶች እንግዲህ አሰባስባ እርዳታ እንዲደረግለት ተደርጎ እንግዲህ ወደ 100 ሚሊዮን ብር እንግዲህ አሰባስባ ለመስጠት ሞክራለች ማለት ነው። ከራሳቸው
ከከንቲባው እንግዲህ የመጣ ብር አለ ማለት ነው። በአጠቃላይ ይሄ ነገር መደረጉና እንግዲህ እንደዚህ አይነት ነገር ለህብረተሰቡ መቅረቡ ምን ያህል ለከተማው ውበት ብቻ ሳይሆን ከተማ ውስጥ የሚንቀሳቀሱ ነገሮችንም ራሱ እየተከታተለ አንድ እንግዲህ ከንቲባ ይሄን ነገር መፈጸም ማለት ትልቅ ነገር ነው ብዬ ነው ያሰብኩት። እስቲ ምን እንዳለች ከሷ ያንደበት ደግሞ እንስማና የሌላውን ህብረተሰብ አስተያየት እንሰማለን ማለት ነው። ወደሚቀጥለው ጊዮርጊስ እንዲህ አይነት ችግር ሲያጋጥመው ቆመን ማየት አንችልም። የከተማውን ሜድሮክ ኢንቨስትመንት ግሩፕ ከጊዮርጊስ ጋር የተቆራኘ ትልቅ ታሪክ ያለው ነው። ብዙ ኢንቨስት አድርጎበታል። በቅርብ ጊዜ በተፈጠሩ ጉዳዮች ወደ ኋላ ሳይል ጥሪ ስናደርግ ለሰጠን መልካም ምላሽ ማመስገን እወዳለሁ። ይሄንን መነሻ አድርገን እንግዲህ በሚቀጥለው ወደ ትልቅ ውጤት እንደምንመጣና በድል እንደምንገናኝ ጊዮርጊስ ወደ ትልቅ ሞገሱ እንደምትመልሱት እምነት ጥለንባችኋል ማለት ነው። ቢጂአይንም ለሰጠን መልካም ምላሽ ከልብ ማመስገን እወዳለሁ። ቮለንተሪ እና ድንብላችሁ ለተሰባሰባችሁት የቀድሞ ጊዮርጊስ ተጫዋቾች በጣም አመሰግናለሁ። አጠቃላይ በጎ ሚና ስትጫወቱ ለነበራችሁት ሁሉ ከልቤ አመሰግናለሁ። የስፖርት ቢሮአችንም ስታደርጉ ለነበረው ጥረት በጣም አመሰግናለሁ። ደረሰ ሪፖርት ክለቡ ፋይናንሻል ትልቅ ችግር እንዳለበት ሰምተናል። ደሞዝም ባለፈው 6 ወር ለተጫዋቾች እንዳልተከፈለ፣ ሌሎች እዳዎችም እንዳሉ ሰምተናል። ቁጥር 1 ስራችን የሚሆነው ክለቡን ማዳን ስለሆነ እዛ ላይ የፋይናንሻል እንቅፋት እንዳያስቆማችሁ ለቢጂአይ እና ለሜድሮክ ባደረግነው ጥሪ ጥሩ ምላሽ አግኝተናል። ቀጣይ ግን ፈጣን የሆኑ ውሳኔዎች እየወሰናችሁ ያለውም እዳ ተከፍሎ ተጫዋቾቹም ደሞዛቸው ተከፍሏቸው ሌሎች የቴክኒካል ስራዎች እየተሰሩ ጎን ለጎን ደግሞ ክለቡ ቋሚ በጣም ግልጽ በሆነና ሁሉንም በሚያሳምን አካሄድ የራሱን ቦርድ መምረጥ እንዲችል ከልዩነት ወደ አንድነት መምጣት እንዲቻል ከመከፋፈል ሰብሰብ ብሎ ሁሉንም አሸናፊ በሚያደርግ ደረጃ በጋራ መቆም እንዲቻል መስራት ይተበቅባቸዋል። ክብርት ከንቲባችን ወይዘሮ አዳነች አቤቤን ማመስገን እፈልጋለሁ። ጊዮርጊስ ሀገር ነው ብለው ክብርት ከንቲባችን ጊዜያቸውን መስዋዕት አድርገው ከዚህም ጎን ከዛም ጎን ያለውን ለረጅም ጊዜ አወያይተው ዛሬ እኔ የተወለድኩበት ቀን ነው ማለት እችላለሁ። መፍትሄ ለመስጠት ከንቲባ ራሳቸውን አስገብተውበታል፣ ይመለከተኛል ብለው በዚህ ጉዳይ ላይ ከቢሮአቸው ጋር ተነጋግረው ይሄን ነገር በማድረጋቸው ቅድሚያ እሳቸው ማመስገን እወዳለሁ። ክብር ከንቲባችን የገባበትን ችግር ከግምት ውስጥ በማስገባት ዛሬ ለተደረገልን ነገር ከተማ አስተዳደሩን ከልብ ነው የምናመሰግነው። ይሄ ነገር እንዲቀረፍ ግን አሁን የተደረገልን ድጋፍ ቀና ብለን ልጆቻችንን እንድናሰራ ጊዮርጊስ ቀና ብሎ እንዲሄድና ይህንን ተረድተው ስላደረጉልን ድጋፍ በጠቅላላ በጣም ማመስገን እፈልጋለሁ። ክብር ከንቲባዋ ለቢጂአይ እና ለሚድሮክ ጥሪ አድርገው ከተማውም የራሱን የገንዘብ አስተዋጽኦ እንደሚያደርግ ክለቡን ለማዳን ክለቡ ስትያግዙ የኖራችሁት ሁለታችሁ ስለሆናችሁ ኃላፊነቱን በዋናነት ተወጡ ብለው ጥሪ ያደረጉ ሚድሮክ ተስፋ አለው ቡድን ማዳን በሚል ይሄ ጊዜያዊ ችግራቸውን ይፈታል። በቀጣይ እንግዲህ ደጋፊዎቹ ወደ አንድ መተው ትክክለኛ ዓላማ ያለው አደረጃጀት ይዘው የሚሄዱ ከሆነ ሚድሮክም በቀጣይነት ክለቡን እያገዘ ይቀጥላል። የከተማ መስተዳድሩ ጥሪ ሲያቀርብልን እንኳን እንደዚህ አይነት ነገር መጥቶ እንደዚሁም የቤተሰብ ጉዳይ ስለሆነ ቶሎ ለማገዝ እና ቶሎ ይሄን ነገር ሰፖርት ለማድረግ ወስነን መጣን። በጣም ደስ ብሎኝ ነው የመጣሁት። ትናንትና ለሼህ መሐመድ አላሙዲና ለአቶ ጀማል ቪዲዮ ሰርቼ ነበር። ዛሬ 50 ሚሊዮን ብር ሰጥተውናል በድርጅታቸው በሚድሮክ አማካኝነት። እናመሰግናለን ሼህ መሐመድ አላሙዲ እንዲሁም አቶ ጀማል በጣም እናመሰግናለን። እንዲሁም ቢጂአይ ኢትዮጵያ ቅዱስ ጊዮርጊስ ቢራ ደግሞ 40 ሚሊዮን ብር ሰጥቶናል። ቢጂአይ ኢትዮጵያ የምንጊዜም የቅዱስ ጊዮርጊስ ክለብ አጋራችን እናመሰግናለን። እንዲሁም የአዲስ አበባ ከተማ አስተዳደር በአዳነች አቤቤ አማካኝነት 10 ሚሊዮን ብር ሰጥታናለች። እናመሰግናለን። የአዲስ አበባ ከተማ አስተዳደርን በ3 ቀን ውስጥ ብቻ 100 ሚሊዮን ብር ገቢ አድርገናል። ገና ይቀጥላል። ሼር ኮፒ ሊንክ አድርጉት። ቅዱስ ጊዮርጊስ ሊፈርስ ነው ብላችሁ የተጨነቃችሁ ወደቀ ብላችሁ ያዘናችሁ የኢትዮጵያ ስፖርት አፍቃሪያን በሙሉ ጋዜጠኞች፣ የቅዱስ ጊዮርጊስ ደጋፊዎች፣ መላው ስፖርት አፍቃሪያን እንኳን ደስ አላችሁ። ከዚህ በኋላ ላንወርቅ ተነስተናል። ሼር ኮፒ ሊንክ ሪፖስት አድርጉልኝ።
አዎ እንደሰማችሁት ነው እንግዲህ 100 ሚሊዮን ተሰብስቧል። እርግጠኛ ነኝ ከዚህ በኋላ እንግዲህ ከተማ መስተዳደሩም ስለሚከታተለው እንደዚህ አይነት ችግሮች ይፈጠራሉ ብዬ አላምንም። አገራችን ላይ እንግዲህ ትልቁ ችግር ምንድነው እንግዲህ የዚህ የገንዘብ ነገር በደንብ እንግዲህ ኦዲት ምንም የማይደረጉ ነገሮች ውስጥ ያለ ትልልቅ እንግዲህ የገንዘብ ሙስናዎች ምኖችም ስላሉ ለስድስት ወር ያህል እንግዲህ ተጫዋች ሳይከፈለው ነገር ግን መቼም የእምነት የቡድን ታማኝነቱን ለመግለጽ 6 ወር ሙሉ እንግዲህ ሳይከፈለው ሲጫወት የነበረ ብዙ ህዝብ እንዳለና የተወሰኑም ደግሞ እየወጡ እንደነበር ይታወቃል ማለት ነው። ለማንኛውም ከዚህ በኋላ እንግዲህ ህብረተሰቡም ተነቃቅቷል። ስለዚህ ተስፋ ያለው ቡድን ይሆናል ተብሎ ይጠበቃል። በሀገራችን ላይ እንግዲህ እንደምታውቁት መዝናኛዎች በጣም ጥቂት ስለሆኑ ከነዚህ መዝናኛዎች ደግሞ በጣም አንጋፋና እንግዲህ ለረጅም ዓመት እንግዲህ ህብረተሰቡ ሲዝናና የነበረው የእግር ኳስ ክለቦችን እየተመለከተ በሚያደርገው ጊዜ ነው እንግዲህ ጊዜውን የሚያጠፋው ማለት ነውና እንደነዚህ አይነት ነገሮች መበረታታቸውና ክብርት ከንቲባውም ይህን ነገር ትልቅ ቦታ ተሰጣው እንግዲህ በማድረጓ የሁሉም ህብረተሰብ እንግዲህ ምስጋና እንደሚደርሳት እርግጠኛ ነኝ። ፖለቲካ ወይ ምናምን ሳይሆን አንድ ሰው አንድን ቦታ ኃላፊነቱን ወስዶ ያንድን ህብረተሰብ አገለግላለሁ ሲል በተለይ በከተማነት ወይም በትንንሽ አካባቢዎችን ቢሆን የዛን አካባቢ ህብረተሰብ አገለግላለሁ ብሎ ከተነሳ እንደነዚህ አይነት ነገሮችን እየፈለገ ማድረግና ህብረተሰቡ ስሜቱን የሚነካ ነገር ውስጥ ኢንቮልቭ ማድረግ ትልቅ ነገር ነው ብዬ የማምነው ነገር ነው። አሁን እሷ እንግዲህ ለህይወቷም ቢሆን ለምን ከፖለቲካ ውጪ ያደረገችው ትልቅ ነገር አለ ብዬ አምናለሁ። ደጋፊዎች እንኳን ደስ ያላችሁ ለእንደዚህ አይነት ነገር እንግዲህ ክለባችሁ እንደገና ነፍስ ስለዘራ ማለት ነው። በተረፈ የራሳችሁን ኮሜንት ስጡ እያልኩኝ እዚች ላይ ላብቃላችሁ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እያልኩኝ ትኩስ ነገር ያመጣል ሌላ ትኩስ ነገር ጠብቁ። መልካም ጊዜ ይሆንላችሁ። የጊዮርጊስን እስቲ አንዳንድ ሞቅ የሚሉትን ነገር ላሳያችሁና ልለያችሁ። ደህና ሁኑ በኔ በኩል። ይሄ ሁሉ የህዝብ ስሜት እና በጣም ደስ የሚል ለወጣቱ ትልቅ መዝናኛ የተከፈተበት ትልቅ እድል ስለሆነ ለእንደዚህ በመብቃታችሁ ጊዮርጊሶች ደስ ብሎናል። እናመሰግናለን።